የጠረጠረ ተመነጠረ ነው ነገሩ። እንግዲህ እኔም እኮ ጠርጥሬ ያለው አሁን ቡቧችን እንመነው፣ እውነት ቀለበት ሊያጠልቅ ነው ወይንስ ደግሞ እንደለመደው ፕራንክ ሊያደርገን ነው እያልኩ ነበረ። ነገር ግን ያው እንግዲህ ትክክለኛው ቀለበት አልሆነም። ግን ሀይሚዬ አንገቷ በዳይመንድ ተጥለቅልቋል ማለት ነው። እውነት እጅግ በጣም ደስ የሚል ሰርፕራይዝ ነው የተደረገችው። ሰላም ቤተሰብ እንዴት አመሻችሁልኝ? ሰላማችሁ ይብዛ። ውድ ቤተሰብ ይህን ቪዲዮ የምታዩ በሙሉ ላይክ እያደረጋችሁ ለፉ። እውነት ለመናገር ላይክ ስታረጉ ያ ሰው እንዲበረታ እንዲሰራ ይሆናልና ላይካቻ የለየኝ የምታዩት በሙሉ እና እንግዲህ ዛሬ ያው ብሩኬ የቀለበት እንትኗን አሳይቶን እኮ እንቁልልጭ። ኧረ ብሩኬ መቼ ነው ዋናውን የምታረገው? መቼ ነው እኮ እኔ እኮ ማለት አሁን ኤፍሬም ቀለበት ሲያደርግ አይታችኋል። እንግዲህ በጣም ብዙ ህዝብ ተሰብስቦ ነው ቀለበት የተደረገው። ቀለበቱ እንዲህ ዝም ብሎ በቀላሉ አያደርግም ብሩኬ። ስንት ሰው ሰብስቦ ስንት ጓደኞችን ሰብስቦ ነው የሚሆነው። እና እኔ ግን ግምቴ አንደኛ ነው። የመሬን ብላችሁ በጣም ነው የገመትኩት። ወይ ከዛች ውስጥ አሁን የሆነ ሀብል ሊሆንም ይችላል ብዬ ነበር። ግምቴ እንቅጭ ነው ያለው። በቃ ይኸው እዛ ውስጥ ያለው እንግዲህ ዳይመንድ ነው፣ ማጫወቻው ዳይመንድ ነው። የወርቅ የነጭ ወርቅ ሀብል ነጭ ወርቅ ነው ያለው እንግዲህ ብሩኬ። ከዛ ደግሞ የጆሮም አለው። እንዲህ ከቀለበት አይበልጥም ዳይመንድ ራሱ ማለት ነው። እኔ እኮ ለዚህ ነው የቅመሟ ልደት ለየት ያለ በታሪክ የሚወራ ነው እምላችሁ። የምር በጣም ለየት ያለ ልደት ነው የተከበረላት እና ዛሬም ደግሞ በእጅጉ ሰርፕራይዝ ሆናለች። ዳይመንዱ አስደንግጧታል ማለት ነው። ኧረ ሀይሚዬ አደራሽን፣ አንገትሽን፣ አደራሽን የኔ ቆንጆ። እኔው በላሀሰብ የበዛበት ሀገር ነው አሁን የሆነችው ኢትዮጵያ ማለት ነው። እና ደግሞ ጉድ እኮ ነው ቤተሰብ። እኔ በነገራችን ላይ ቪዲዮ ስሰራ ያው ላይክ ማታደርጉኝም ማለት እኔ እንጃ እንዴት ነው። ዩቲዩቤ በጣም አደገኛ ዩቲዩብ ነው ማለት በጣም ለሰዎች አይደርስም፣ አይታይም ምናምን ነገር ነው። ብዙዎች አታዩኝ ቪዲዮ ስሰራ ግን እሰራለሁ። እና በተለይ በዩ ደግሞ እነ ብሩኬንም አጣቅሼ እሰራለሁ። የእነ ብሩኬን ፎቶ ስለማለጥፍ ነው። እንግዲህ እንደዛ ከፈለጋችሁ ታዲያ ምን ችግር አለ? ከእዩ ጋር እየለጠፍኩ ቪዲዮ እሰራለሁ። ምንድን ነው ይሄን የተናገርኩት? ብዙ ሰው ስለ ሀይሚ ደስታውን ሲገልጽ አንቺ ግን ወፍ የለም ብላ አንድ እህቴ ጠየቀችኝና ማለት ነው። ግን አንዳንዴ የሆነ ሳታየው አታውሩ። እውነት ለመናገር አሁን ቪዲዮ ገብታ ሳታይ ነው እንደዛ ያለችው። እኔ ለሀይሚዬ የባለፈው የልደቷ ቀን ላይቭ ላይ ነበርኩኝ ከነሱ ጋር ቪዲዮ የምሰራበት አጋጣሚ አልነበረም። ላይቭ ግን ነበርኩኝ ማለት ነው። ግን በነጋታው እኔ ደስታዬን ገልጫለሁ። ቅመምዬ እንኳን ተወለድሽልኝ ብዬ ቪዲዮ ሰርቻለሁኝ ማለት ነው። እና ምንም ልትታዘብኝም አይገባም። ምክንያቱም ቪዲዮ ስላላየሽ ነው እንደዛ ያልሽው ማለት ነው። እና ብዙ ጊዜ እሰራለሁ ቪዲዮ ግን ያው ላይክም የለውም። እና ለዛ ነው ብዙ ጊዜ ላይክ አድርጉኝ የምላችሁ። እውነት ላይክ ለሰው ልጅ በጣም የሚያበረታ፣ በዚህ አጋጣሚ ሞራል ይሆናችኋል። በቃ የሌለ ሞራል ነው የሚሆናችሁ ቪዲዮችሁ ላይክ ሲሆን ማለት ነው። እና እንጂ እናንተ ስለማታዩኝ እንጂ እኔ እሰራለሁ እላችኋለሁኝ። እና እንግዲህ የዛሬው እንዳያችሁት ነው። ምንም ቀለበት የለም። ግን ያው ብሩኬ ለወደፊት መሆኑ አይቀርም። እኔ አደርገዋለሁ አጠልቀዋለሁ እያለ ነው ማለት ነው። እና በእርግጠኝነት ደግሞ ያደርገዋል። ይሄ ያው አውቀ ነው ያደርን ስለሆነ እንግዲህ ያው ብዙ ማሳካት የሚፈልጓቸው የሚመስሱም ብዙ ነገሮች አሉ። እንግዲህ አላማ እንዳለችው የታወቀ ነው። እንደውም በጣም ጀግና ናቸው እውነት ለመናገር ማለት ነው። እንዲህ የሆነ እንደ ወጣት ሳይሳሳቱ ወጣትነት ሳይይዛቸው ለዓላማቸው ተግተው መቆማቸው እጅግ በጣም የሚያስደንቁ ወጣቶች ናቸው። ሀይሚን ብሩኬም እንግዲህ ቀለበቱን በጉጉት እንጠብቃለን ብሩካችን። እና ደግሞ ያው ወልደን እንድታየውን አደርጋለሁኝ እንደምንም ብዬ በቃ ቅመሜን አስወልዳታለሁ ብሏል ማለት ነው። እና ቤተሰብ ያው የቅመሜን ልጅ ጠብቁ። አራቱ ልጆችማ ዘንድሮ በቃ እንፋታም ካላየን። አንዷ ልጅ የሆነ ጊዜ ላይ የሆነ ቲክቶክ ላይ ላይቭ ገብተው የተናገረችውን ሰምታችሁ ከሆነ እኔ የእናንተን አራት ልጆቹን አይቼ ብሞትም አይቆጨኝም አለች። ማርያምን ነው የምላችሁ። በጣም ብዙ ጊዜ ቆይቷል ይሄን ያለችው ልጅና ዞሮ መድረሱ አይቀርም። ሀይሚና ብሩኬ ከዚህ ይደርሳሉ ብለን አልጠበቅንም አይደለ? እንደ መጀመሪያው ነገሩ እንደሚበዛው ሁሉ
ግን አሁን ላይ ደግሞ እዚህ ደርሰዋል። ነገ ደግሞ አራት ልጆችን የማናይበት ምንም ምክንያት የለም ለማለት ፈልጌ ነው። እና ሀይሚን ብሩኬ የሚመቻችሁ በጣም ነው የምወዳችሁ ውድ ቤተሰቦቼ። ባይ ባይ። እና ከቻላችሁ ግን ማለት ነው መልሼ ባይ ባይ ብዬ ወሬ ጀመርኩ። ከቻላችሁ ላይክ እያረጋችሁ አበርቱኝ እውነት